የደቡብ አፍሪካ ስደተኛ ጥል አመጽና የኢትዮጵያን ሰቆቃ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ወቅት እየጠበቀ በአመት አንድ የማይቀረው የደቡብ አፍሪካው ስደተኛ ጠል አመጽ በተለይ ትኩረቱን የሚያደርገው ደቡብ አፍሪካ ውስጥ በሚኖሩ ኢትዮጵያውያንና ናይጄሪያውያን ስደተኞች ላይ በመሆኑ በርካታ ኢትዮጵያውያን ህይወታቸውን አጥተውበታል። ኢትዮጵያን ስደተኞች አመጹ ሲቀዘቀዝ በገጀራ በእሳትና በጥይት ይጨፈጨፋሉ። የሚገደሉት ደግሞ በተሰደዱበት ሀገር የተሻለ ስራ ፈጥረው ህይወታቸውን መለወጥ የቻሉት ናቸው። ባለፈው እሁድ በደቡብ አፍሪካ ጆሃንስበርግ ከተማ በተፈጸመ ተኩስ ቢያንስ 4 ኢትዮጵያውያንና 2 ናይጄሪያውያን መገደላቸው ታውቋል። ይህ ክስተት በሀገሪቱ በሚገኙ ስደተኞች ላይ እየታየ ያለውን ስጋት ይበልጥ አባብሶታል ተብሏል። ከግድያው በተጨማሪ በሞኮኮይላ፣ ጓ ሙኳቲ እና ጓ ራሙትሺያንዲ መንደሮች ውስጥ በሚገኙ ትናንሽ ሱቆች ላይ ፖሊስ ባደረገው ኦፕሬሽን እድሜያቸው ከ19 እስከ 35 የሆኑ 10 ኢትዮጵያውያን በቁጥጥር ስር ውለዋል። ከተገደሉት 4 ሰዎች መካከል 3ቱ ጥቃቱ በሚፈጸምበት ወቅት ምግብ ለመመገብ ወጥተው የነበሩ ሲሆን ክስተቱም ሀገሪቱ የነጻነት ቀንን እያከበረች ባለችበት ወቅት መፈጸሙ ተገልጿል። ጥቃቱ የተፈጸመው አንዳንድ የአካባቢ ቡድኖች በስደተኞች ላይ ተቃውሞ እንዲደረግ ጥሪ እያቀረቡ ባለበት ወቅት በመሆኑ ለጥቃቱ በውጭ ዜጎች ላይ ያለው ጥላቻ እንደ ምክንያት ሊጠቀስ ይችላል የሚል ስጋት ቢያድርም ባለስልጣናቱ ግን እስካሁን ለጥቃቱ መንስኤ የሆነውን ጉዳይ አላረጋገጡም። በፕሪቶሪያ የኢትዮጵያ ኤምባሲ የስራ ኃላፊ ደስ ያለባቸው ለአዲስ ስታንዳርድ በሰጡት ቃል ግድያው በውጭ ዜጎች ላይ እየደረሰ ካለው ተከታታይ ጥቃት አንዱ አካል መሆኑን ገልጸዋል። ግድያው አሁን የተጀመረ አይደለም፣ ለተወሰነ ጊዜ ሲካሄድ የቆየ ነው። ሆኖም ከጊዜ ወደ ጊዜ የግድያው መጠንና ስፋት እየጨመረ መጥቷል ያሉት የስራ ኃላፊዋ 3 ኢትዮጵያውያን መገደላቸውን አረጋግጠዋል። ትናንት በሌላ ጥቃት አንድ ሰው መገደሉን ተከትሎ በአጠቃላይ ቁጥሩ 4 መድረሱን አስታውቀዋል። የጥቃቱ መንስኤ እስካሁን በውል አለመታወቁን የገለጹት የስራ ኃላፊዋ ፖሊስ እስካሁን ያረጋገጠልን ነገር ስለሌለ የምክንያቱን እየተጠባበቅን እንገኛለን ብለዋል። አክለውም አንዳንድ የመገናኛ ብዙኃን ጥቃቱ በዜጎች መካከል በተነሳ ግጭት የተከሰተ እንደሆነ እየዘገቡ ቢሆንም ይሄ እስካሁን አልተረጋገጠም፣ እኛ የተረጋገጠ የምርመራ ውጤት እየጠበቅን ነው ሲሉ አስረድተዋል። ደስ ያለባቸው እንደገለጹት የኢትዮጵያ ባለስልጣናት ቀደም ሲል እንደ ምስራቅ ለንደን ባሉ አካባቢዎች የተከሰቱ የቃጠሎና የሁከት ድርጊቶችን ጨምሮ ጉዳዩን ከደቡብ አፍሪካ ባለስልጣናት ጋር ተወያይተውበታል። እንደርሳቸው ገለጻ የደቡብ አፍሪካ መንግስት የሁኔታውን አሳሳቢነት እውቅና ሰጥቶታል። ፕሬዚዳንቱን ጨምሮ መንግስት ለፖሊስና ለህግ አስከባሪ አካላት ትእዛዝ ሰጥቷል ያሉት የስራ ኃላፊዋ እንዲህ አይነቱ ክስተት በውጭ ዜጎች ጥበቃ ላይ ከሚፈጥረው ተጽዕኖ ባለፈ የደቡብ አፍሪካን ገጽታ የሚያበላሽና በአፍሪካውያን መካከል ግጭት የመፍጠር አደጋ ያለው ነው ብለዋል። አክለውም የሀገሪቱ የውጭ ጉዳይ ሚኒስቴር ጉዳዩ በንቃት እየተከታተለ መሆኑን ለኢትዮጵያ ባለስልጣናት ማረጋገጫ መስጠቱን ገልጸዋል። ጉዳዩ ከውጭ ዜጎች ጥቃት ባለፈ ትልቅ ትርጉም ስላለው አስፈላጊውን መመሪያ መስጠቱን ነግረውናል ሲሉ አስረድተዋል። ምንም እንኳን ጥቃቱ በግለሰቦች መካከል ከነበረ አለመግባባት ጋር የተያያዘ ሊሆን ይችላል የሚል ግምቶች ቢኖሩም ደስ ያለባቸው ግን ቀድሞ ወደ መደምደሚያ ላይ ለመድረስ እንደማይገባ አስጠንቅቀዋል። አሁን እየተፈጠረ ያለው ነገር መንገድ ላይ ከሚንቀሳቀሱ ሰዎች የሚመጣ አይደለም፣ የተገደሉት በየሱቆቻቸው ውስጥ ባሉበት ወቅት ነው ያሉት የስራ ኃላፊዋ ፖሊስ ምርመራውን አጠናቆ ሪፖርት እስካላቀረበ ድረስ ጥቃቱ ተጠያቂ ማን እንደሆነ መወሰን አንችልም ሲሉ አክለዋል። የደቡብ አፍሪካ ባለስልጣናት እስካሁን ስለ ክስተቱ ይፋዊ የምርመራ ውጤት ይፋ አላደረጉም ያሉት ኃላፊዋ በሀገሪቱ ያለው ማህበራዊ ሁኔታ ለውጭ ዜጎችን በተለይም ከሌሎች የአፍሪካ ሀገራት ለሚመጡ ስደተኞች ጊዜ ወደ ጊዜ አስቸጋሪና ስጋት የተሞላበት እየሆነ መጥቷል ብለዋል። በአሁኑ ወቅት በሀገሪቱ ለሚታየው ጸጥታ ሁኔታ እንደ ዋነኛ መግለጫ የሚጠቀሰው እንደ ኦፕሬሽን ዱዱላ ወይም በሌላ ስሙ የዱዱላ ንቅናቄ ያሉ የተደራጁ የደፈጣ ቡድኖች መፈጠር ነው። መጀመሪያ ላይ በማህበራዊ ሚዲያ ላይ ንቁ የነበሩት እነዚህ ቡድኖች አሁን ላይ በመቀናጀት በመንገድ ደረጃ የሚፈጸሙ ወረራዎችን ወደ ማካሄድ መሸጋገራቸውን የአፍሪካ ስደተኛ ሰራተኞች ይከሳሉ። በእነዚህ የትንኮሳ ድርጊቶች ወቅት የቡድኑ አባላት ስደተኛ ናቸው ተብለው በጠረጠሯቸው ግለሰቦች ላይ ሰነዶችን እንዲያሳዩ የሚጠየቁ ሲሆን ስደተኞቹ ለስራ አጥነትና ለወንጀል መጨመር እንደ ምክንያት ያቀርቧቸዋል። በዚህ በውጭ ዜጎች የሚተዳደሩ የንግድ ተቋማትም የጥቃቶቹ ዋነኛ ኢላማ ናቸው። በኢትዮጵያውያንና በሌሎች አፍሪካውያን ስደተኞች የሚመሩ ትናንሽ የሰፈር ሱቆችና ምግብ ቤቶች በየጊዜው ለጥቃት፣ ለዝርፊያና ለዛቻ ዘመቶች ይጋለጣሉ ተብሏል። ተንታኞች እንደሚሉት ከሆነ እነዚህ ድርጊቶች የሚንቀሳቀሱት ስደተኞች የደቡብ አፍሪካ ዜጎችን በመጫን የአካባቢውን ኢኮኖሚ ተቆጣጥረዋል የሚሉ ትርክቶች አማካኝነት ነው። ከቅርብ ጊዜ ወዲህ አባሃምቤ መሄድ አለባቸው የሚሉ መፈክሮች ከተቃውሞ አደባባዮች አልፈው ወደ ዋና የፖለቲካ ንግግር ውስጥ በመግባት በስደተኞች ላይ የሚታየውን የማግለል አዝማሚያ ይበልጥ እያጠናከሩት ይገኛሉ ነው የተባለው። የሀገሪቱ አንድ የማህበራዊ ሚዲያ ገጽ እንደዘገበው በቦሎቤዱ የሚገኙ ጸጥታ አካላት መደበኛ ባልሆኑ የንግድ ተቋማት ላይ ባደረጉት የጋራ ኦፕሬሽን 10 ኢትዮጵያንን ጨምሮ 12 የውጭ ሀገር ዜጎችን በቁጥጥር ስር ውለዋል። የማህበራዊ ሚዲያ ዘገባው የአካባቢውን ፖሊስ ጠቅሶ እንደገለጹት ከሆነ ሰኞ ሚያዝያ 19 ቀን 2018 ዓ.ም በሞኮኮይላ
ፖሊስና ከታኔን የኢሚግሬሽን መኮንኖች በተመራ የተቀናጀ ብርበራ ነው እስሩ የተፈጸመው። ኦፕሬሽኑ ትኩረቱን ያደረገው በሞኮኮይላ እና ጓማኳቲና በጋ ራሞት ሺያንዲ መንደሮች ውስጥ በሚገኙ ትናንሽ የሰፈር ሱቆች ላይ እንደነበር ጠቁሟል። እድሜያቸው ከ19 እስከ 35 የሆኑ 10 ኢትዮጵያውያን በቁጥጥር ስር የዋሉት ህጋዊ የመኖሪያ ፍቃድ ሳይኖራቸው በደቡብ አፍሪካ ይገኛሉ በሚል ጥርጣሬ መሆኑ ተገልጿል። ሌሎች 2 የውጭ ሀገር ዜጎች ደግሞ ህጋዊ ሰነድ ያላቸው ስደተኞች ቢሆኑም ሰነድ የሌላቸውን ሰራተኞች ቀጥራቸዋል በሚል ተጠርጥረው መታሰራቸው ተዘግቧል። በቁጥጥር ስር የዋሉት ኢትዮጵያውያን በደቡብ አፍሪካ የኢሚግሬሽን ህግ መሰረት ክስ እንደተመሰረተባቸው የሚጠበቅ ሲሆን ሌሎች 2 ተጠርጣሪዎች ደግሞ ህገወጥ ስደተኞችን በመቅጠር ወንጀል እንደሚከሰሱ ተገልጿል። ሁሉም 12 ግለሰቦች ዛሬ ረቡዕ ሚያዝያ 1 ቀን በ2018 ዓ.ም በቦሎቤዶ የማጅስትሬት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።